ከ22 ዓመት በኋላ የእንግሊዝ ፕሪምየር ሊግ ሻምፒዮን ለመባል የሚያስችለውን ድንቅ ብቃት አርሰናል ማሳየቱን ቀጥሏል። ባለፉት ተከታታይ ጨዋታዎች ሊድስ ዩናይትድንና ትላንትና ደግሞ ሰንደርላንድን ያሸነፈበት መንገድ በወሳኝ ሰዓት ላይ የእንግሊዝ ፕሪምየር ሊግን ለማሸነፍ የሚያደርገውን ጉዞ ይበልጥ አስተማማኝ የሚያደርግለት ቁመና ላይ መገኘቱን የሚያረጋግጥ ነው ተብሏል። በኤምሬትስ ስቴዲየም ትላንት አርሰናል ሰንደርላንድን 3-0 በሆነ ውጤት ማሸነፉን ተከትሎ ከተከታዩ ማንቸስተር ሲቲ ጋር ያለው የነጥብ ልዩነት ወደ 9 ከፍ ብሏል። አስተማማኝ መሪ መሆኑንም እያረጋገጠ ነው። ትላንት በነበረው የአርሰናልና የሰንደርላንድ ጨዋታ ስለ ማርቲን ዙቢሜንዲ፣ ስለ ቪክቶር ዮኬሬሽ በአጠቃላይ አርሰናል መጀመሪያዎቹ የጨዋታ ደቂቃዎች ላይ የነበረበትን መቸገር የሚመስሉ ምልክቶች የቀረፈበትንና አስተማማኝ የሚባል ምናልባትም በእግር ኳስ ባለሙያዎቹ አጠራር ዲሲፕሊንድ የሆነ ፐርፎርማንስን አሳይቶ 3-0 በሆነ ውጤት አሸንፎ 3ቱን ነጥብ አግኝቶ ዛሬ ሊቨርፑል ከማንቸስተር ሲቲ ጋር የሚያደርጉትን ጨዋታ በፍጹም መዝናናት ለማየት ለራሱ እድልን አመቻችቷል። አሁን አርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ ከማሸነፍ የሚያቆመው ያለ አይመስልም። በወሳኝ ሰዓት ላይ እነ ቪክቶር ዮኬሬሽ ቆንጆ የሚባል ጎል የማስቆጠር ብቃታቸው ላይ መገኘታቸው ማርቲን ዙቢሜንዲ ላይ አርሰናል በጣም መተማመን ይችላል። በጣም ባለፉት ጥቂት ጨዋታዎች ላይ ስህተት የሚመስሉ ነገሮችን የሰራ ቢሆንም እንዲህ ባሉ ጨዋታዎች ላይ ግን የማርቲን ዙቢሜንዲን ዋጋ በትክክል ዓለምም የእግር ኳስ ወዳጆችም የአርሰናል ደጋፊዎችም እንዲረዱት የሚያስገድድ ነው። ከጨዋታው እንቅስቃሴ ምን ገባን? ምን ተረዳን? ማነው ችሎና በርትቶ መድፈኞቹን ከዘንድሮ የውድድር ዓመት ዋንጫን ከማሸነፍ የሚያቆማቸው ከጉዟቸው የሚገታቸው? እውነት ይህንን የአርሰናልን ግስጋሴ ከዚህ በኋላ በቀሩት 13 የፕሪሚየር ሊግ ጨዋታዎች ማቆም ይቻላል ወይ? አስቶን ቪላ ነጥብ እንደጣለ ማንቸስተር ሲቲ ኦን ኤንድ ኦፍ እንደሆነ ለምናውቅ ለኛ ለሁላችን አርሰናልን ከወዲሁ የእንግሊዝ ፕሪሚየር ሊግ ዋንጫን የማሸነፉን ጉዳይ አይቀሬ ብለን እንድናስበው የሚያስገድድ ሆኗል። አርሰናል መድፈኞቹ ወደ ተናፈቀው ዋንጫ ጉዟቸውን አጠናክረው ቀጥለዋል። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። የመድፈኞቹ የድል ጉዞ እንደቀጠለ ነው። ተናፍቋል። የአርሰናል ሻምፒዮንነት ደጋፊዎቹ ጓግተዋል። ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫ አሸናፊ ለመሆን ስለዚህ ይህንን ከማሳካት አንጻር አርሰናል በጣም በወሳኝ ሰዓት ላይ ወደ ጥሩ ብቃቱ ወደ ጥሩ አሸናፊነቱ እንደገና ክሊንሺት የሚጠብቀውን አርሰናል ወደ ማየት መተናል። ይሄ ለአርሰናል ለአርቴታ ለደጋፊዎቹ እጅግ በጣም ጥሩ የሚባል ነገር ነው። ያውም በወቅታዊው የአርሰናል ከማንቸስተር ዩናይትድ ሽንፈት በኋላ ማንቸስተር ዩናይትድ ካሸነፈው በኋላ ተፈጥሮ የነበረው የስጋት የፍርሃት ዘንድሮም ሊበላሽብን ነው የሚል አይነት ስሜት በኋላ እንዲህ ያሉ መደዳውን በጥሩ ውጤት በጥሩ ብቃት ጨዋታዎቹ የሚፈልጉትን ነገሮች ሜዳ ላይ እያሳዩ ባለ ድል መሆን ጎል ሳይቆጠርበት መቅረት፣ ይሄ ማለት የውድድር ዓመቱ መጀመሪያ አካባቢ አርሰናል የነበረው ሁሉንም ቢሆን የሚያስቀና ሁሉንም ቢሆን የሚያስፈራ ጉብዝና ላይ መልሶ መገኘት በቃ ቀሪውን ስራ በቀላሉ ሰርቶ የእንግሊዝ ፕሪሚየር ሊግን ዋንጫ እንደሚያሸንፍ እንዲሰማን የሚያደርግ ነው። አሁን የ9 ነጥብ ልዩነት አለ። ይሄ አርሰናል ይቀዘቅዛል፣ ይሄ አርሰናል ይሳሳታል፣ ይሄ አርሰናል የሆነ የሚሰራቸው ልክ ያልሆኑ ነገሮች ይኖራሉ ብሎ ከማሰብ ይልቅ
ማንቸስተር ሲቲ ይሳሳታል፣ ማንቸስተር ሲቲ መልሶ ነጥብ መጣሉ አይቀርም ብሎ ማሰቡ ነው የሚቀላው። እውነት ለመናገር ለምን ያለ እንደሆነ የማንቸስተር ሲቲ እና የአርሰናል ኮንሲስተንሲ ሌቭል አንድ አይነት አይደለም። አርሰናል ሞር ኮንሲስተንት ነው። አርሰናል ከማንቸስተር ሲቲም ከሌሎቹም የፕሪሚየር ሊግ ክለቦች ይልቅ የተሻለ ወጥ የሆነ ብቃትን ወጥ የሆነ ውጤትን እያመጣ የሚገኝ ክለብ ነው። ስለዚህ የተሻለውን ወጥ አቋም የሚያሳየውን ቡድን እየተጠራጠርን ከሱ ያነሰ ወጥ ለመሆን የሚቸገር ዛሬ ምን ሊያደርግ እንደሚችል ማንም አፉን ሞልቶ ሊናገር የማይችለውን ማንቸስተር ሲቲን እየተማመኑ መቀጠል ትክክል አይመስለኝም። ለማንኛውም በኤምሬትስ ስቴዲየም ማለትም አርሰናል በሜዳው ባደረጋቸው የዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግ 12 ጨዋታዎች 9ኙን ማሸነፍ ችሏል። አንድ ቡድን በእንግሊዝ ፕሪሚየር ሊግ ዋንጫ ለማንሳት የሚጫወት ከሆነ እንደዚህ ያለ ኮንሲስተንሲ ያስፈልገዋል። እንዲህ ያለውን ኮንሲስተንሲ ደግሞ አርሰናል እያሳየ ነው። 12 የተጫወቱ 2 አቻ ወጥቷል። አንድ ጊዜ በማንቸስተር ዩናይትድ ብቻ ተሸንፏል። ቀሪዎቹን ጨዋታዎች በሜዳው በኤምሬትስ ስቴዲየም አሸንፏል አርሰናል። ትላንትናም ያንን ነው ያደረገው። ስለዚህ እንዲህ ያለውን ኮንሲስተንት የሆነ የሜዳ ላይ ቢያንስ ሆም ፎርሙን ጠብቆ መቀጠል ለሻምፒዮንነት የበለጠ እጩ በሻምፒዮንነት ለሚያደርገው ፉክክር ወይም የተሻለ ውጤት ለማምጣት ሂደትና ጥረት የበለጠ እንዲታመን ያደርገዋል አርሰናልን ነው። ምንም ጥያቄ የለውም። በነገራችን ላይ ትላንት በነበረው የአርሰናልና የሰንደርላንድ ጨዋታ ለእናንተ ማን ኦፍ ዘ ማች ማን የጨዋታው ኮከብ መባል የሚገባው ይሄ ብዙ የሚያሻማ ብዙ የሚያከራክር ላይሆን ይችላል፣ ግን ስሜቶቻችሁን ብትነግሩን እጅግ በጣም ደስ ይለናል ለማለት ነው። ወደ ጨዋታውና በጨዋታው ዙሪያ ሊነገሩ ከሚገባቸው ጉዳዮች መካከል እንግዲህ አንደኛው የዙቢሜንዲ ጉዳይ ነው። የእውነት ለመናገር ሚስተር ዲፔንደብል ብለው ይጠሩታል ሰዎቹ። ሚስተር ዲፔንደብል ማለት አርሰናል የሚተማመንበት ማለት ነው። አርሰናል ለአገልግሎት ከመረጠው ከተጫዋቹ የሚያገኘው አገልግሎት የማይዛነፍ ማለት ነው። ኦፍኮርስ ሰው ነው። የተወሰኑ ጨዋታዎች ላይ ስህተት ሰርቶ በአርሰናል ውጤት ማጣት ውስጥ በምክንያትነት ተጠቅሶ ሊያውቅ ይችላል። ነገር ግን እነዛን በጣም ጥቂት የሚባሉ አጋጣሚዎችን እየጠቀሱና እያስታወሱ ዙቢሜንዲንና የአርሰናልን የዘንድሮ የውድድር ዓመት ድንቅ የሚባለውን የአብሮነት ቆይታቸውን ማኮሰስ አይቻልም። ዙቢሜንዲ በዘንድሮ የውድድር ዓመት በነገራችን ላይ ከሁሉም የአርሰናል አውትፊልድ ፕሌየሮች ሜዳ ላይ ብዙ ደቂቃ ለአርሰናል አገልግሎት እየሰጠው ዙቢሜንዲ ነው። ይሄንን ተጫዋች ኤክስትራ ሰርቪስ እያገኝበት ነው አርሰናል። ዙቢሜንዲ አርሰናልን ሲቀላቀል ተስፋ የተደረገው ለምንድን ነበረ? ከሱ ምን አይነት አገልግሎት ምን አይነት ሰርቪስ ነበረ የተጠበቀው? የተጠበቀውን ብቻ ሳይሆን ከተጠበቀው በላይ እየሰጠ አይደለም ወይ? ለምሳሌ አሁን ዙቢሜንዲ በዘንድሮ የውድድር ዓመት ለአርሰናል ያገባቸውን ጎሎች ብንቆጥር ወደ 6 ደረሱ። ይሄ ተጫዋች እኮ ከዚህ በፊት በነበረበት በአጠቃላይ በእግር ኳስ ተጫዋችነት ህይወቱ በአንድ የውድድር ዓመት 6 ጎል እኮ አግብቶ አያውቅም። ስለ ጎል አስቆጣሪነቱ ብሎ ዙቢሜንዲን የሚያስብ ዙቢሜንዲን የሚፈልግ ማንም እኮ አልነበረም። ዙቢሜንዲ ስራው ሌላ ነው። ዙቢሜንዲ ሚናው ሌላ ነው። በመከላከል ረገድ፣ በማጥቃት ረገድ በጣም የሚገራርሙ ፓሶችን በመስጠት ረገድ ነው ከሱ አገልግሎት ሲጠበቅ የነበረው። እነዛን ሳያጓድል ግን ደግሞ አት ዘ ሴም ታይም ጎሎችን እያስቆጠረ እንደ ትላንትናው አይነት የድል በር ከፋች የሆኑ ጎሎችን እያስቆጠረ ከሚጠበቅበት ከፈረመበት ዋናው ጉዳይ በላይ ለአርሰናል እየሰጠ ያለው ዙቢሜንዲ ነው። የሆነን ለመናገር ትላንትና ጨዋታው ከተጠናቀቀ በኋላ አርቴታ ምን አለ? ጨዋታ አስቸጋሪ ነበራል። እንደዚህ ያለው ጨዋታ አስቸጋሪ እንደሚሆንብን አስቀድመንም እናውቅ ነበራል። ምክንያቱም የሰንደርላንድ የመከላከል አቅም በጣም አስቸጋሪ ነው። የሚያገኟቸውን አጋጣሚዎችም ወደ ጎልነት ለመቀየር ማንኛውንም ነገር ያደርጋሉ። ለዛ እኮ ነው የሆነን ለመናገር አርሰናል ስጋት ላይ ወድቆ የነበረው በተጫዋቹ በሰንደርላንዱ ተጫዋች በብሮቤ አማካኝነት እኮ ጎል ሊያስቆጥር ነበር። ይሄ አንድ ጊዜ የተደረገ ነገር አይደለም። ስለዚህ እነዛን አስቸጋሪ የመከላከል በቃ ዛሬም ሊወግመው ነው የሚለውን ስሜት ያጠፋው ዙቢሜንዲ ያገባው ጎል ነው። ይህንን እኮ አርቴታ መሰከረ እኮ። የመጀመሪያዋ ዙቢሜንዲ ያገባት ጎል ሁሉንም ነገር ቀየረች። በጨዋታው ላይ አርሰናል የተሻለ ነገር ማድረግ የጀመረው ማድረግን የቀጠለው ዙቢሜንዲ ያንን ጎል ካገባ በኋላ ነው። ስለዚህ የዙቢሜንዲ እንደነዚህ ያሉ ጎሎችን ማስቆጠር ለአርሰናል በጨዋታ እንቅስቃሴው ላይ ብልጫን እንዲወስድ ተሽሎ እንዲገኝ ጥረቶቹ የበለጠ አምረው ውጤታማ እንዲሆኑ ትልቅ አስተዋጽኦ ያላቸውን ጎሎችም ያስቆጥራል ማለት ነው ይሄ ልጅ። ስለዚህ ከዙቢሜንዲ
ትርፍ ነገር እያገኘ ነው አርሰናል። በቃ ይሄ ነው እንደውም የበለጠ የሚገልጸው ትርፍ ነገር። ዋና ነገሩ ቀደም ሲል የጠቀስናቸው ነገሮች ናቸው። ዋና ነገሩ ማለት በጣም የፓሲንግ ሬንጁ በጣም የሚደነቅ ያንን ኤክስፔክት አድርጎ ነው አርቴታ ተጫዋቹን ሲያስፈርመው የነበረው። በመከላከል ስራ ላይ ተሳትፎን ያደርጋል። የአርሰናልን የተከላካይ ክፍል ተጋላጭነት ከመቀነስ አንጻር ምንም ጥያቄ የለውም። ሄደሮች ላይ በጣም ጥሩ ሆኗል ዘንድሮ። ስለዚህ እነዚህ ፖሴሽን ላይ በጣም ጥሩ ነው። እነዚህን እየሰራ ግን እንደ ትላንትናው አይነት ጎሎችን ካስቆጠረ ከዙቢሜንዲ በጣም ትርፍና የበዛ ነገር እየተገኘ ነው። ቀደም ሲል ለመጥቀስ እንደሞከር ነው እስካሁን በሁሉም የውድድር አይነቶች 2705 ደቂቃ ሜዳ ላይ ነበረ ዙቢሜንዲ። ማንም የአርሰናል ተጫዋች ይህንን ያህል ደቂቃ ሜዳ ላይ አላየነውም ከዴቪድ ራያ ውጭ። ይሄ አውትፊልድ ፕሌየሮቹ ጋር ግን ዙቢሜንዲ አንደኛ ነው። ከሱ ቀጥሎ ጁሪያን ቲምበር ነው 2644 ደቂቃ ሜዳ ላይ ነበረ። ስለዚህ በአቬላቢሊቲም ወይም በመገኘት በቃ ለጨዋታ ዝግጁ በመሆንም ወደ ጨዋታ ከገባ በኋላ ደግሞ በዋናነት የሚጠበቅበትን ስራ እየሰራ ትርፍ አገልግሎቶችን እየሰጠ ነው የሚገኘው። ትርፍ አገልግሎት ማለት ለምሳሌ በጋብርኤል ማጋሌሽ ለማስረዳት ቢሞከር ጋቢ ማድረግ የሚጠበቅበት ነገር ምንድን ነው? የመከላከል ስራው ላይ ከነ ዊሊያም ሳሊባራ ከነ ቲምበር ከነ ካላፊዮሪ ወይንም ከነ ሂንካፔ ጋር ተቀናጅቶ የአርሰናልን የተከላካይ ክፍል ጥሩ ማድረግ ነው። ይሄንን ስራ እየሰራ ግን ጋቢ ምን ያደርጋል? ማግሃሌሽ የማዕዘን ምት ኳሶችን ወደ ጎልነት ይቀይራል። የማዕዘን ምት ኳሶች ወደ ጎልነት እንዲቀየሩ ሌሎችን ይረዳል። ዛትስ ኤክስትራ ሰርቪስ ማለት ነው። እሱ ነው ትርፍ አገልግሎት የሚባል ከሚጠበቅበት ከዋና ጉዳዩ ሌላ የሚያደርገው ቆንጆ ነገር ማለት ነው። ሁለተኛው እንኳን እንደዚህ ሆነ የምንለው ቪክቶር ዮኬሬሽን ነው። ለዚህ ነው በርዕሳችን ላይ ወደ ዋንጫ ጉዞ ዮኬሬሽን ይዞ ያልነው። ዮኬሬሽን እንደዚህ ከሆነ አርሰናል በውድድር ዓመቱ መጀመሪያ ላይ ወይም ቪክቶር ዮኬሬሽን ሲያስፈረም በብዙ የመጫወቻ ቦታዎቹ ላይ አርሰናል ምርጥ ነው። አርሰናል ወርቅ ነው። የሆነን ለመናገር ግብ ጠባቂ ዴቪድ ራያ ምርጥ ነው። ሴንተር ባኮቹ ዊሊያም ሳሊባና ጋብርኤል ማጋሌሽ፣ ፉል ባኮቹ እነ ካላፊዮሪ እነ ጁሪያን ቲምበር፣ አማራጮቹም ጭምር በጣም ጥሩ ናቸው። ከዛ ሚድፊልዱ ላይ ያሉት ኦዴጋርድ፣ ዙቢሜንዲ፣ ዴክላን ራይስ እያለን ሜሪኖን ምናምን ብንጠራም እዛ ጋር በጣም ምርጥ ነው። በመስመር እንቅስቃሴም በኩል በጣም አሪፍ ነው። የአርሰናል ብቸኛው ጥያቄ ይነሳ የነበረው ያንን ጎል የማስቆጠሩን ዋነኛ ስራ ማን ይስራው የሚል ነበር። ስለዚህ ልክ ቪክቶር ዮኬሬሽ አርሰናልን ሲቀላቀል የዚህ ተጫዋች ዝውውር ዘ ፋይናል ጂግስ ኦፍ ዘ ፐዝል ነው ተባለ። በቃ የአርሰናልን እንቆቅልሽ ለመመለስ የመጨረሻዋ ዋናዋ ጉዳይ ቀሪዋ ጉዳይ እንደ ቪክቶር ዮኬሬሽ ያለ የፊት መስመር ተጫዋች ምርጥ አጥቂ ማግኘት ነው ተባለ። ነገር ግን ቪክቶር ዮኬሬሽ የውድድር ዓመቱን ከአርሰናል ጋር የእውነት ለመናገር በጥሩ ሁኔታ አልጀመረም። ጎል ለማስቆጠር በጣም ይቸገራል። ለዚህ በጣም እና ብዙ የተለያዩ ምክንያቶች ሲነገሩ ነበረ። አንዳንዶቹ ምክንያቶች ከራሱ ከቪክቶር ዮኬሬሽ ጋር የሚያያዙ፣ አንዳንዶቹ ምክንያቶች ደግሞ የቡድን ጓደኞቹ አልተረዱትም የሚል ነው። በኋላ የእግር ኳስ ባለሙያዎቹ ምናሉ ቪክቶር ዮኬሬሽን አግድሏል፣ የቡድን ጓደኞቹም አልተረዱትም። ስለዚህ ይሄ በጣም አስቸጋሪ ጊዜን እያሳለፈ ነው ተባለ። አሁን በቅርብ ሳምንታት በተደረጉ ጨዋታዎች ግን ቪክቶር ዮኬሬሽ የሚገርም ጎል ማስቆጠር አቅሙን እያገኘ መጣ። ትናንትና ተቀይሮ ከገባ በኋላ በውድድር ዓመቱ 7ኛና 8ኛ ጎሉን አስቆጠረ። እነዚህ ጎሎች የአርሰናልን ድል አስተማማኝ ከማድረግ አንጻር የራሱን የቪክቶር ዮኬሬሽን ኮንፊደንስ ከመገንባት አንጻር በጣም ወሳኝ ናቸው። ስለዚህ የአርሰናል የፊት መስመር እንቅስቃሴ እንዲህ ባለው በነ ቪክቶር ዮኬሬሽ ውጤታማነት የሚታገዝ ከሆነ ዮኬሬሽን ይዞ ወደ ዋንጫ ጉዞ ማድረግ ለአርሰናል ከባድ አይሆንም። ሌላው ላይ ብዙ ጥያቄ አልነበረማ። ሌሎች የመጫወቻ ቦታዎች ላይ ብዙ ጥያቄ አልነበረም። ዋና ጥያቄ የነበረው የአርሰናል የፊት መስመር ተጫዋቾች እና እነዚህ የፊት መስመር ተጫዋቾች ያላቸው የጎል ተሳትፎ ነው ደካማ። አርሰናልን ትንሽ ወደኋላ የጎተተው እሱ ነው ስንል ነበር። አሁን እሱ መልስ እያገኘ ነው። ጋብርኤል ሄሱስ ጎል ያገባል። ቪክቶር ዮኬሬሽ ደግሞ የበለጠ በወሳኝ እጅግ በጣም ወሳኝ በሚባል ሰዓት ላይ ብቃቱን እያገኘ ነው የሚገኘው። በእኔ እምነት ምናልባት በቀጣይ ፕሮግራሞቻችን ላይ በደንብ ልናነሳው የሚገባው የካይ ሃቨርትዝ መመለስ አርሰናል ቤት የፊት መስመር እንቅስቃሴውን ውጤታማነት ከማሳደግ አንጻር ጉልህ ሚናን እየተጫወተ ሊቀጥል የሚችል ይመስለኛል። ስለዚህ የቪክቶር ዮኬሬሽ ጎል ማስቆጠር ያውም ወቅታዊ ጎል የማስቆጠር አቅሙ በጣም ጥሩ መሆን ለአርሰናል እና አርሰናል ዋንጫ ለማንሳት በሚያደርገው ጉዞ ላይ
እንደምታው በጣም ትልቅ ነው። በጣም 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 ትልቅ አስተዋጽኦ ይኖረዋል የሚለውን ነው እኔ የማየው። ይህንን ካነሳን እንግዲህ አንዳንድ አሁንም እንደነዚህ ያሉ ውጤታማነት ሲጎድል ውጤታማነት ጎደለ ብለው የሚተቹ፣ ውጤታማነት ሲመጣ በውጤታማነት ላይ ደግሞ አቃቂር የሚያወጡ አሉ። በእርግጥ አቃቂር ያወጡ ሰዎች ከውሸት አልተነሱ፣ እውነት ነው። ለምሳሌ ቪክቶር ዮኬሬሽን በተመለከተ ሲያነሱ ይሄ ልጅ 8 የሊግ ጎሎችን አስቆጥሯል ዘንድሮ ለአርሰናል። ትላንትና ነው 7ኛውንም 8ኛውንም ጎል ያገባው። ከነዚህ ጎሎች ውስጥ የሚበዛውን ወደ 6 ወይ ወደ 7 የሚሆነውን ወደ ፕሪሚየር ሊጉ ዘንድሮ የተቀላቀሉት ክለቦች ላይ ነው ያገባው ይላሉ። ይሄ ማለት ቪክቶር ዮኬሬሽ ከደካማዎቹ ክለቦች ጋር በሚደረግ ጨዋታ ላይ የበለጠ ይጎብዛል፣ ጠንካራ በሚባሉ ክለቦች ላይ ደግሞ አቅምን ያጣል ሊሉን ነው የፈለጉት። አዎ ይሄ እውነት ነው። ቪክቶር ዮኬሬሽ ሊድስ ዩናይትድ ላይ ጎል አግብተዋል፣ በርንሌ ላይ ጎል አግብተዋል፣ ሰንደርላንድ ላይ ትናንትና 2 ጎል አግብተዋል። እንዲህ ያሉትን ስንደምራቸው ወደ 7 የሚደርሱት ጎሎች እንደነዚህ ያሉ ቡድኖች ላይ የተቆጠሩ ናቸው። ሊድስም በርንሌይም ሰንደርላንድም ዘንድሮ ነው የእንግሊዝ ፕሪሚየር ሊግን የተቀላቀሉት። ነገር ግን ከጨዋታው በፊት ምንድን ነበር ሲባል የነበረው? ከጨዋታው በፊት ብቻ ሳይሆን በሁለቱ ክለቦች የስታዲየም ኦፍ ላይት ጨዋታ ወቅት ሰንደርላንድ ለአርሰናል የነበረውን አስቸጋሪነት ሰንደርላንድ አይደለ እንደ አርሰናልን 2 ያስጣለው። ስለዚህ ይህንን 2 ነጥብ አስጥሎት የነበረውን ዙቢሜንዲ ጎል እስኪያስቆጥር ድረስ አስቸጋሪ የነበረውን ሰንደርላንድን ማሸነፍና በዚህ ማሸነፍ 2 ጎሎችን ማስቆጠር ከታች የመጣው ቡድን ላይ ነው ያገባው በሚለው መገለጽ አለበት ብዬ አላምንም። ከታች መምጣቱም እውነት ነው፣ እነሱ ላይ ነው ጎል ያገባው የሚለውም እውነት ነው። ነገር ግን ደግሞ ነገሩን በዚህ መንገድ መረዳት በእኔ እምነት ትክክል አይደለም። ሲያጎድል ማጉደሉን መግለጽና ወደ ሙሉነት መምጣት አለበት። ከሱ የሚገኙት የጎል ተሳትፎች መጨመር መቻል አለባቸው ብሎ ሀሳብ መስጠት ትክክል ነው። ያንን ሲያሟላ ደግሞ ማየት የተፈለገው ይሄንን ነው ብሎ ሙሉ በሙሉ ማድነቅ የተሻለም የተገባም እንደሆነ ነው የማምነው። ለማንኛውም ቪክቶር ዮኬሬሽ ከዚህ በኋላ በራሱ የበለጠ እየተማመነ ለአርሰናል ማድረግ ያለበትን ነገር እያደረገ አርሰናልም በአስተማማኝ ሁኔታ ወደ ዋንጫ የሚያደርገውን ጉዞና ግስጋሴ ይቀጥላል ተብሎ ነው የሚጠበቀው። ከዚህ በፊት አንድ ሀሳብ ሰጥተን ነበር ታስታውሱ ከሆነ ጋብርኤል ሄሱስ ከጉዳት በኋላ ሲመለስና ቪክቶር ዮኬሬሽ እያቃተው ነው በሚባልበት ጊዜ አንድ ይሰጥ የነበረ ሀሳብ የሁለቱ ልዩነት አንድ ቪክቶር ዮኬሬሽ በአርቴታ በተጣለበት እምነት በየጨዋታው ላይ የመጀመሪያ ተሰላፊ ነው እየሆነ ያለው። ስለዚህ የመጀመሪያ ተሰላፊ ሆኖ የተወሰኑ ደቂቃዎችን ሜዳ ላይ ቆይቶ አቅቶት ሲወጣ ማን ይገባል? ጋብርኤል ሄሱስ ይገባል። ጋብርኤል ሄሱስ የተጋጣሚ ቡድን ተጫዋቾች ወይ ጎል በማስቆጠር ፍላጎት ውስጥ ሆነው ነው የሚያገኛቸው ወይ ደክመው ነው የሚያገኛቸው። ምክንያቱም 65 አካባቢ ደቂቃዎችን ወይ 70 አካባቢ ደቂቃዎችን ተጫውተዋል። እሱ ፍሬሽ ጉልበት ነው ይዞ የሚመጣው። ስለዚህ ከቪክቶር ዮኬሬሽ ይልቅ ጋብርኤል ሄሱስ የበለጠ ውጤታማ የሆነው እንዲህ ያለውንም አድቫንቴጅ እያገኘ ስለሆነ ነው ብለው የተነተኑና በዚህ መንገድ ትርጉም የሰጡትም ሰዎች ነበሩ። ይሄ ልክ ሊሆን ይችላል። ትላንትና ተቀይሮ ገባ። ይህንን ተቀይሮ እንዲገባ ያደረገው አርቴታ ሲናገር በነገራችን ላይ የሚቀጥለው ሳምንት ጨዋታ በሳምንቱ አጋማሽ የሚደረግ ነው። በነገራችን ላይ እንግሊዝ ፕሪሚየር ሊግ ጨዋታዎች ማክሰኞ፣ ረቡዕና ሐሙስ አለው። አርሰናል ሐሙስ ከብሬንትፎርድ ጋር ነው የሚጫወተው። ብሬንትፎርድ ትላንትና ኒውካስል ዩናይትድን አሸንፏል። ስለዚህ ሮቴት ማድረግ አለብኝ ብሎ ነው ቪክቶር ዮኬሬሽን ተቀያሪ ወንበር ላይ አድርገው በጋብርኤል ሄሱስ ጨዋታውን የጀመረው። ይሄ ልጅ እንዲህ ያለውን ተጋጣሚዎች ትንሽ አረፍ ማለት በሚፈልጉበት ሰዓት ላይ መግባትን ደግሞ በሚገባ ተጠቀመበት ብሎ መረዳትስ አይቻልም አይገባም ወይ የሚለውን ነገር እናነሳለን ነው። ከዛ ውጪ የአርሰናል ድል ፋይዳው ምንድን ነው? የአርሰናል ድል ፋይዳው በቃ የሚጓጓውን 22 ዓመት የተጠበቀውን ዘንድሮም ሊያበላሹት ነው እንዴ ብለው ደጋፊዎች የሰጉበትን የፕሪሚየር ሊጉን ዋንጫ ማሸነፍ የሚያስችለውን ቁመና ላይ እንዳለ የእውነት ለመናገር አሳይቷል። አዎ የመጀመሪያው 45 ላይ ፍራስትሬት የሚያደርጉ ምልክቶች ነበሩ።
ቀድም ለመጥቀስ እንደተሞከር ነው የሰንደርላንድ አፕሮችን ፔኔትሬት ለማድረግ እሱን ለማስከፈት እሱን ዶሚኔት ለማድረግ ለአርሰናል አስቸጋሪ ይመስል ነበር፣ ግን ዙቢሜንዲ ጎል አገባ። እንደነዚህ ያሉ ጨዋታዎች ላይ ትላንት የታየው አይነት የአርሰናል ዲሲፕሊን የሆነ ፐርፎርማንስ ሁልጊዜም ቢሆን ወሳኝም ጠቃሚም አስፈላጊም ነው። ይህንን ወሳኝም ጠቃሚም አስፈላጊም የሆነውን ነገር ይዞ መገኘት ደግሞ ጉብዝና ነው። ስለዚህ የመጀመሪያው የድሉ ፋይዳ አርሰናል በማንቸስተር ዩናይትድ ተሸነፈ 3-2። ከዛ በኋላ ሊድስ ዩናይትድን ትላንትና ሰንደርላንድን ምንም ጎል ሳይቆጠረበት በድምሩ 7-0 በሆነ ውጤት አሸነፈ። ከተወሰነ ጊዜ በፊት ዛሬም እንደገና ሌላ ድል እንደገና ሌላ ክሊንሺት ምናምን እያልን የምንጠራው አይነት አርሰናል እየተመለሰ ከሆነ ቢያንስ ቡድኖች አርሰናልን ማሸነፍ በጣም ይቸግራቸዋል ማለት ነው። ለምን ያልን እንደሆነ ማንም ቡድን ማንም ላይ ጎል ሳያገባ ሊያሸንፍ አይችልም። ጎል የማይገባበትን አርሰናል ጠንካራ የመከላከል አቅሙን እየመለሰ ነው የምንለውን አርሰናል ዳግም እያየን ነው። ይሄ ደግሞ በቃ በጣም ወሳኝ ሰዓት ላይ የመጣ እጅግ በጣም አስፈላጊና ጠቃሚ ነገር ነው። ሁለተኛው ነገር ለማንቸስተር ሲቲ ፕሬሸር ነው፣ ምንም ጥያቄ የለውም። አርሰናል እንዲሳሳትለት ነው ማንቸስተር ሲቲ በዚህ ሰዓት በደንብ የሚፈልገው። ለነገሩ የአርሰናል መሳሳት ሳሙኤል ሊመጣ ይችላል፣ ነገር ግን ከማንቸስተር ሲቲ በኩል የአርሰናልን ስህተት እንደ ከዚህ በፊቱ አይምሬ ሆኖ ለመጠቀም የሚያስችል ነው ወይ? እሱ ደግሞ ሌላ ጥያቄ ነው። እኔ እንደዛ ነው ብዬ ለማሰብ በጣም ይቸገራሉ። ማንቸስተር ሲቲ ከአርሰናል ፈጥኖ እና ደጋግሞ የበለጠ የሚሳሳት ቡድን ነው። በጣም ፍላክሹዌት የሚያደርጉ ነገሮች አሉት። ማንቸስተር ሲቲ ወዲህ ነው ሲባል ወዲያ ይሆናል፣ የሚዘባረቁ ነገሮች አሉ። ስለዚህ እነዚህ ሁሉ ነገሮች ተደማምረው የማንቸስተር ሲቲ ቡድን ላይ ጋርዲዮላ ላይ አንድም ተስፋ ከማስቆረጥ አንጻር፣ ሁለትም ደግሞ የበለጠ ጫና ውስጥ ከመግባት አንጻር ሌትስ ዛሬ ሊቨርፑል አንፊልድ ላይ ሲቲን የሚያሸንፈው ከሆነ እኮ የሁለቱ ክለቦች የነጥብ ልዩነት 9 ሆነ። ኢትስ ኦልሞስት ጋራንትድ በቃ የአርሰናል ሻምፒዮንነት ብሎ ለመናገር እውነት አቅም የሚያሳጣ ይሆናል ወይ? ይሄ ሁሉ ፋይዳ ነው ያለው ለአርሰናል። ስለዚህ የአርሰናልና የማንቸስተር ሲቲ የዋንጫ ተፎካካሪ ሆኖ የመዝለቅ ጉዳይ በአርሰናል በወሳኝ ወቅት ምርጥ ብቃት ላይ ምርጥ አሸናፊነት ላይ መገኘትን ተከትሎ ወደ መድፈኞቹ ወደ ሰሜን ለንደን የበለጠ እያቀና ይመስላል። ዋንጫው ከቻላችሁ አርሰናልን አቁሙት፣ የበረታ አርሰናል ላይ ይድረስበት። ይህንን ብርቱ ግን በቀላሉ የምናገኝ አይመስለኝም። ምክንያቱም አርሰናል ከነዚህ ከምንላቸው ከነ ማንቸስተር ሲቲም ከሌሎቹም በላይ ብርቱ ጠንካራ እና የተሻለው ቡድን ሆኖ ቀርቧል ነው። ብራቮ መድፈኞቹ! የአርሰናል ደጋፊዎች የድሉ ስሜት እንዴት አደረጋችሁ? አሁንስ ስሜታችሁ ምንድነው? ዋንጫውን ከ22 ዓመት በኋላ ከማሸነፍ ጋር ተያይዞ ስሜቶቻችሁን ብናውቅ በጣም ደስ ይለናል። በእኛ እምነት ማርቲን ዙቢሜንዲ የጨዋታው ኮከብ ነው። እናንተ ሌላ ምርጫ ካላችሁ ብትልኩልን ደግሞ ደስ ይለናል። ዛሬ ከሚደረገው የሊቨርፑልና የማንቸስተር ሲቲ ጨዋታ አስቀድሞ በተለያዩ ጉዳዮች ደጋግመን ወደ እናንተ የምንመጣ መሆኑን በዚሁ አጋጣሚ ለመግለጽ እንወዳለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።